ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። የዛሬ ቪዲዮአችን የሚሆነው እንግዲህ የኢንተራንስ ኤግዛም ተፈትነው ማለፊያ ውጤት አምጥተው ወደ ዩኒቨርሲቲ ለሚገቡ ለመጀመሪያ ዓመት ተማሪዎች ኤክስፒሪየንስ ሼር ለማድረግ የተሰራ ቪዲዮ ነው። ለዩቲዩብ ቻናላችን አዲስ ሆናችሁ ተማሪዎች ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። በመጀመሪያ የኢንተራንስ ኤግዛም ተፈተናችሁ ማለፊያ ውጤት ላመጣችሁ ተማሪዎች ለሁላችሁም እንኳን ደስ አላችሁ ለማለት እንወዳለን። እና በማስከተል ከናንተ በውስጥ መስመር በኢንቦክስ በኤስኤምኤስ እንዲሁም በቴሌግራም ቻናላችን ላይ የተላኩልን በርካታ መልእክቶች አሉ። ስለ ዩኒቨርሲቲ ኤክስፒሪየንስ ሼር እናደርጋችሁና አንዳንድ ሁኔታዎች እንድንነግራችሁ ብዙ ጥያቄ ልካችሁላልና እንዲሁም ደግሞ እኛም በዩኒቨርሲቲ ቆይታችን አንድ የፍሬሽማን ተማሪ ወይም አንድ የመጀመሪያ ዓመት የግቢ ተማሪ ስለ ዩኒቨርሲቲ ቢያውቃቸው መልካም ነው ብለን ያሰብናቸው የተወሰኑ ሀሳቦች አሉ። የእናንተንም እኛም ሼር እናደርጋቸው ያሰብነው ኤክስፒሪየንስንም አንድ ላይ ሰብሰብ አድርገን በ5 ጥያቄ ከፍለነዋልና ለሚቀጥሉት ደቂቃዎች እሱን ሼር እያደረግን ዲስከስ እያደረግን የምንቆይ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ እንላለን። ብዙ ነገር እንደምታተርፉበት እርግጠኞች ነን። አሁን ወደ ጥያቄያችን እንግባ። የመጀመሪያው ምን አይነት ዲፓርትመንት እንድመርጥ ሪኮመንድ ታደርገኛለህ ይላል። እንግዲህ ዲፓርትመንት አመራረጥ እንደሚታወቀው ፍሬሽማን ካለቀ በኋላ ነው። የፍሬሽማን አንድ ሴሚስተር ወይም 2 ሴሚስተር ከተማራችሁ በኋላ የፍሬሽ ውጤታችሁ ላይ ቤዝድ ተኮኖ የመረጣችሁ ዲፓርትመንት እንድትገቡ ይደረጋል እና በዚህ ጊዜ ጥንቃቄ ማድረግ ያለባችሁ ነገር ዲፓርትመንት ስትሞሉ ምን አይነት የምትሞሉትን ዲፓርትመንት አይዴንቲፋይ ማድረግ መቻል ሞላው ዲፓርትመንት ከኔ አቅም ጋር ከኔ ችሎታ ጋር ይሄዳል ወይ እኔ የምፈልገው ነው ወይ እንዲሁ ደግሞ የእናንተ የልጅነት ህልማችሁ አለ አይደል ይሄን ዲፓርትመንት ጆይን አድርጌ ብማር ብላችሁ የምታስቡት እሱን ዲፓርትመንት መሆን መቻል አለበት። ሲቀጥል ደግሞ ገበያ ላይ ተፈላጊ ስለሆነ ገንዘብ ስለሚያስገኝ እንደዚህ አይነት ነገሮችን ብዙም ከግምት ውስጥ ባታስገቡ አሪፍ ነው። ምክንያቱም ምንም ዲፓርትመንት ግቡ ማይፈለግ ዲፓርትመንቱን ላይ ገብታችሁ አሪፍ ውጤት ከሰቀላችሁ በዛ ዲፓርትመንት ላይ በደንብ በቂ የሚባል እውቀት ልምድ ካላችሁ ምንም የሚቸግራችሁ ነገር የለም። ቅጥር እንኳን ባታገኙ በራሳችሁ የመስራት ቻንስ ይኖራችኋልና ዲፓርትመንት ስትመርጡ ስኪላችሁ ላይ ቤዝድ ነው። የእናንተ አቅም ላይ የእናንተ ፍላጎት ላይ ቤዝድ ናችሁ መግባት አለባችሁ። ማትፈልጉት ዲፓርትመንት ከገባችሁ እንግዲህ አስቡት ግቢ መምትቆዩ 4-5 ዓመታት ያ ማትፈልጉት ዲፓርትመንት ቦሪንግ የሆነ ዲፓርትመንት እየተማራችሁ የግቢ ህይወታችሁ ላይ እንዲያስጠላችሁ ነው የሚያደርገውና ዲፓርትመንት ስትመርጡ ጥንቃቄ ማድረግ አለባችሁ። እገሌ ስለገባ እገሌ ዲፓርትመንት ስለሚወደው ቤተሰብ ስላለኝ ቤተሰብ እንድማር ስለሚፈልግ ምናምን የሚለው ነገር ከጭንቅላት አውጥታችሁ በቃ ኒውትራል በሆነ እንትን በቃ እኔ መማር የምችለው ይሄንን ነው፣ መማር ያለብኝ ይሄንን ነው፣ ስኪል ያለው እዚህ ላይ ነው፣ አሪፍ ግሬድ ልሰራ የምችለው አሪፍ ውጤት ልሰራ የምችለው እዚህ ዲፓርትመንት ላይ ነው የምትሉትን ዲፓርትመንት ነው መምረጥ ያለባችሁ። እንዲሁም ደግሞ ለምሳሌ ሶሻል ተማሪ ናቹራል ተማሪ ሆናችሁ የሶሻል ዲፓርትመንት ላይ አቅም አለኝ ብላችሁ የምታስቡ ከሆነ ጊዜውም አረፈደም። አሁን ዩኒቨርሲቲ ገብታችሁ ቢሆን ከናቹራል ወደ ሶሻል ሽፍት ማድረግ ትችላላችሁ እና እነዚህን አማራጮችን ተገንዝባችሁ በቃ የእናንተ ስኪል የእናንተ ፖቴንሻል ሞር ልታሳዩበት የምትችሉበትን ዲፓርትመንት እንዲሁም የልጅነትን ማሽኖን ዲፓርትመንት ብትመርጡ አሪፍ ነው። ሌሎች ነገሮች ከዚህ በኋላ ከግምት ውስጥ ታስገቡ። ለምሳሌ የስራ ሁኔታ፣ የስራ ቅጥር፣ የዲፓርትመንቱ ተፈላጊነት እነዚህ ነገራቶች አሁን ከነገርኳችሁ በኋላ ነው ማሰብ ያለባችሁ እንጂ መጀመሪያ ካሰቦቻችሁ ለምሳሌ ገንዘብ በደንብ ያሰራል ብላችሁ ዲፓርትመንቱ ወይም ያ በዛ ዲፓርትመንት ከተመረቁ ስራ ቶሎ አገኛለሁ ብላችሁ ገብታችሁ ዛ ዲፓርትመንት ላይ የወረደ ውጤት ይዛችሁ ትውት ማንም አይቀጥራችሁ። እንደምታውቁት ጊዜ ወደ ድል ስለሆነ ምንም እንትን ሊሏችሁ አይችሉም። ለምሳሌ እኔ አካውንቲንግ እንትን ብትመርጡ ስራ ያስገኛል ምናምን የሚል ወሬ ሰምታችሁ ብትመርጡና እዛ ዲፓርትመንት ላይ እንዳጋጣሚ ችሎታ ባይኖራችሁ ስኪሉ ባይኖራችሁ እና በማይረባ ውጤት ብትመረቁ በምንም ተአምር ስራ ልታገኙ አትችሉም። ስለዚህ ስራ ማግኘት ያለማግኘት ጉዳይ የእውቀትና የግሬድ ጉዳይ ስለሆነ እሱ ላይ ፎከስ ብታደርጉ፣ እውቀትና ግሬድ ደግሞ ሊመጣ የሚችለው እዛ ዲፓርትመንት ፍላጎት ኖራችሁ ስኪል ኖራችሁ ስትገቡ ስለሆነ እዚህ ላይ ቤዝድ አድርጋችሁ ብትመርጡ አሪፍ ነው እላለሁ። ሁለተኛው ጥያቄ ግቢ ላይ በጣም አስቸጋሪ ነገር ምንድን ይላል። ግቢ ላይ እንግዲህ ቀላል የሚባል ነገር የለም። በተለይ ለፍሬሽ ሲሆን ሁለተኛ ሶስተኛ ዓመት እየሆናችሁ ስትሄዱ ትለምዱታላችሁ። ግን ፍሬሽ ላይ በጣም አስቸጋሪ ነው። አብዛኛው ነገር ለመልመድ ትንሽ ያዝ ያደርጋል። ከምግቡ ጀምሮ የአየር ሁኔታ ሊከብዳችሁ ይችላል። የትምህርት ሁኔታም ትንሽ ያዝ ሊያደርግ ይችላል። ግን የሚለመድ ነገር ነው። ገብቷችኋል አይደል? አብዛኛው ነገር መጀመሪያ ላይ ትንሽ አዲስም ስትሆኑ ለሁሉም ነገር አዲስ ስትሆኑ በጣም ያስቸግራል።
ለምሳሌ ዶርም ላይ ላይመቻችሁ ይችላል። እንደነገርኳችሁ ምግብ ከጨጓራ ጋር የተያዘ ህመም ሊኖር ይችላል። የአየር ሁኔታው ለምሳሌ ከደጋ የመጣ ሰው ከዛ ቆላ አካባቢ ያለ ዩኒቨርሲቲ ከገባ አስቡት እንግዲህ እኛም የተፈተንበት ሁኔታ ስለሆነ ማለት ነው። እና እንደዚህ አይነት ነገሮች ብዙ የሚከብዱ ናቸው፣ ግን በጊዜ ሂደት የሚለመዱ አይነት ነገሮች ናቸው። ፍሬሽ ላይ እንደገባችሁ እንደውም አንዳንዴ መውጣቱ ላይ ሊያምራችሁ ይችላል ግቢውን ለቃችሁ እና ካልታገሳችሁ በጣም አስቸጋሪ ነው። ነገር ግን ይሄ በየሚዲያው እንደምሰሙት አይደለም። የዩኒቨርሲቲ ህይወት እንደዚህ ከባድ ነው፣ የዩኒቨርሲቲ ምግብ እንደዚህ እንደሚባለው አይደለም። ከባድ የሚመስላችሁ ፍሬሽ ላይ ያላችሁ ነው። ልክ እንደውም የፍሬሽ አንዱ ሴሚስተር ስጨርሱ ሁላ እየለመዳችሁ ትመጣላችሁ እና አብዛኛው ነገር የሚለመድ ነው። ያን አስቸጋሪ የሆነ ነገር የለውም ማለት ከመልመድ አንጻር ነው እንጂ የማይለመድ ነገር የለውም የግቢ ህይወት እና በቀላሉ የሚለመድና በጣም ቢወደድ እንደውም አንዴ ከለመዳችሁት ከዛ ለብሬክ ላ መውጣት ያስጠላችኋል እና የግቢ ህይወት በጣም የሚለመድ አሪፍ ህይወት ነው አሁን እላችሁ ፈልጌ ነው። ሶስተኛው ጥያቄ ከአንድ በላይ ዲግሪ መማር እችላለሁ ወይ? ከተቻለስ እንዴት ይላል። እንግዲህ በግቢ ቆይታችሁ አንድ ዲግሪ አይደለም ሁለትም ከቻላችሁም ሶስትም መማር ትችላላችሁ። ዋናውና ወሳኙ ነገር የእናንተ ኮሚትመንት እና የጊዜ አጠቃቀም ነው። እንግዲህ አብዛኞቹ ዩኒቨርሲቲዎች እዛው ዩኒቨርሲቲ ላይ 2 ዲግሪ መማርን ይከለክላሉ። ለምሳሌ እንደ ሐዋሳ ዩኒቨርሲቲ ብነግራችሁ እዛ ሐዋሳ ዩኒቨርሲቲ ላይ 2 ዲግሪ መማር ትችላላችሁ፣ ግን ከታወቀ ሲስተሙ አንዱን ይዘጋባችኋል እና ኪሳራ ነው የሚሆንባችሁ። ስለዚህ ሐዋሳ የምትገቡ ልጆች ካላችሁ ኮሌጅ መማር ትችላላችሁ። ከተማዋ ላይ ኮሌጅ በጣም ብዙ ኮሌጅ ስላለ ማለት ነው። ያው እንግዲህ ኮሌጅ ስትማሩ ማሰብ ያለባችሁ ነገር አለ። የመጀመሪያው ፋይናንሻሊ ነው። ፋይናንሻሊ በጣም ብቁ መሆን አለባችሁ። ሴቭ የምታደርጉ መሆን መቻል አለባችሁ። ሁለተኛው ጊዜ አጠቃቀማችሁን በጣም ወሳኝ ነው። 2 ቦታ ተመሳሳይ ፋይናል ሊገጥማችሁ ይችላል። እኛ ገጥሞ ስለሚያውቅ ነው እና በጣም አስቸጋሪ ሁኔታ ውስጥ ትገባላችሁ። በጣም ጭንቀት ሊኖርባችሁ ይችላል። ያንን ጭንቀት ያንን በጣም አሳሳቢ ሁኔታ ልትወጡ የምትችሉት ራሳችሁን ማኔጅ ማድረግ የምትችሉ ሰዎች ስትሆኑ ነው እና እነዚህን ነገራቶች ማድረግ ከቻላችሁ እንደው ብትማሩ ሪኮሜንድ አደርጋለሁ። ለምን ግቢ ላይ ስትሆኑ በጣም ብዙ ትርፍ ጊዜ አላችሁ። ግልጽ ነው አይደል? አንድ የዩኒቨርሲቲውን ትምህርት ብቻ የሚማር ሰው ከሆነ አንድ ዲፓርትመንት ብቻ የሚማር ሰው ከሆነ በጣም ሰፊ ጊዜ አለ ብዙ ነገር ለማድረግ እና ሰፊ ጊዜ በኖረው ቁጥር ደግሞ ወዳልሆነ ቦታ ነው የሚመራችሁ። ግልጽ ነው አይደል? ስለዚህ ያ እንዳይሆን እንደው ጊዜያችሁን በሌላ ትምህርት ላይ ተጨማሪ ትምህርት በመማር ብታሳልፉ መልካም ነው ባይ ነኝ እና መማር ትችላላችሁ። እንዴት ላላችሁ አሁን በነገርኳችሁ መልኩ በኮሌጅ መማር ትችላላችሁ። እንዲሁም አንዳንድ ዩኒቨርሲቲዎች ላይ እዛ ዩኒቨርሲቲ ላይ የሚያስተምሩ አሉ፣ ሁለተኛ ዲግሪ የሚያስተምሩ አሉ እና በዚህ መልኩ መማር ትችላላችሁ ለማለት ነው። አራተኛ ጥያቄ ፍሬሽማን ላይ ከባድ ኮርስ ምንድን ነው ይላል። እንግዲህ ፍሬሽማን ላይ የሚሰጡት ኮርሶች የተወሰኑቶቹ ሃይስኩል ላይ ካሉት ጋር ተመሳሳይ ናቸው። እንደ ፊዚክስ እንደ ማትስ ያሉቶቹ ተመሳሳይ ኮርሶች አሉ ከሃይስኩል ኮርሶች ጋር። ሌሎቹ የተቀሩት ኮርሶች እነ ግሎባል እነ ሎጂክ እነ ሳይኮሎጂ የመሳሰሉ እነ አንትሮፖሎጂ የመሳሰሉ ኮርሶች አሉ። እነዚህ ኮርሶች ሃይስኩል ላይ እንዳሉት ወይም ደግሞ እንደ ሶሻል ትምህርቶች የሚሸመደዱ አይነት ትምህርቶች አሉ። ቲዮሪ ናቸው በእርግጥ ግን የሚሸመደዱ ሳይሆኑ ኮንሴፕታቸውን መረዳት የሚጠይቁ ትምህርቶች ናቸው እና እንደ አጠቃላይ ጀነራሊ ፍሬሽማን ላይ የሚከብድ ኮርስ የለም። ነገር ግን የአንዳንድ ትምህርቶችን ባህሪ ካላወቃችሁ ግሬድ መስራት ሊያስቸግራችሁ ይችላል። ለምን ቲዮሪ ስለሆነ ቲዮሪ ብቻ ሸምድጄ ገብቼ ፈተና እሰራለሁ ማለት ማይታሰብ ነው። በተለይ ፈርስት ጀነሬሽን የሆኑ ዩኒቨርሲቲዎች ከገባችሁ ፈተናቸውም ትንሽ ጠንካራ ስለሚል በሽምደዳ የሚሆን ነገር አይደለም። በቃ ኮንሰፕትና ኮንሰፕት ነው የሚፈልጉት የፍሬሽማን ትምህርቶች ሁሉም ማለት ይቻላል ኮንሰፕት ነው የሚፈልጉት፣ ምንም ሽምደዳ የሚፈልጉ አይደሉም እና ሲስተሙን መረዳት ነው እንጂ ፍሬሽማን ላይ ምንም የሚከብድ ኮርስ የለውም። ግን ሲስተሙን ካላወቃችሁት ግን ኤፍ ሁላ ልትሆኑ ትችላላችሁ። ሲስተሙን በደንብ መረዳት አለባችሁ። እንግዲህ እኛ ይህንን ስለምናውቅ ይህንን በደንብ ስለተረዳን እኛ ቻናል ላይ እኛ ኤችቲኤም አካዳሚ ላይ እዚሁ ቻናል ላይ የፍሬሽማን ሁሉንም ኮርሶች በሚባል ሁኔታ አሪፍ በሆነ ሁኔታ ሰርተን አስቀምጠናል። ኮንሰፕቱ እንዴት መረዳት እንደምትችሉ፣ እንዴት ማንበብ እንዳለባችሁ፣ የፈተና አወጣጡን ሁሉ ነገር የሚያሳዩ በርካታ ቪዲዮዎችን ሰርተን አስቀምጠናል። እኛ ቻናል ላይ እየገባችሁ በነፃ መማር ትችላላችሁ እና ፍሬሽማን ላይ የአንድ ያህል የሚከብድ ኮርስ የለም ለማለት ነው። አምስተኛውና የመጨረሻው ጥያቄ የግቢን ህይወት እንዴት በቀላሉ መልመድ ይቻላል ይላል። የግቢ ህይወት እንግዲህ አገባቡ በችግር የሚጀምር ነው። መሀሉ ላይ በጣም ደስ የሚልና ተናፋቂ ህይወት ያለው ነው። መጨረሻው ደግሞ በትዝታ የሚያልቅ ህይወት ነው የግቢ ህይወት ማለት ነው። እንግዲህ የግቢን ህይወት ለመልመድ የመጀመሪያውና አስፈላጊው ነገር ግቢ ስትመጡ ከኔ ሌላ ብሔር አለ፣ ከኔ ሌላ ሃይማኖት አለ፣ ከኔ ሌላ የአስተሳሰብ ዘዴ አለ አይነት አለ
ብላችሁ ማመን መቻል አለባችሁ። ግልጽ ነው አይደል? የእናንተ ላይፍ ስታይል ብቻ እንዳለ ማሰብ የለባችሁ። ከእናንተ ውጭ በጣም ብዙ አይነት ሃይማኖት፣ ብዙ አይነት አስተሳሰብ፣ በጣም ብዙ አይነት የአመጋገብ ስታይል፣ የቋንቋ እነዚህ ነገራቶች እንዳሉ ማመን መቻል አለባችሁ። ለምን መሰላችሁ? እነዚህ ነገራቶች እንዳሉ ካመናችሁ ሪስፔክት ይኖራችኋል። ግልጽ ነው አይደል? ከዛ አክሴፕትን ማድረግ ትችላላችሁ። ነገር ግን የኔ ሃይማኖት ብቻ ነው ትክክል፣ የኔ ብቻ ቋንቋ ነው አሪፍ ብላችሁ የምታስቡ ከሆነ እንግዲህ ዩኒቨርሲቲ እንደሚታወቀው ዩኒቨርስ ማለት ነው። ከአራቱም አቅጣጫ ከ10 ምናምን ብሄር የማይመጣ ሰው የለም እና እዛ በጣም ብዙ ቋንቋ አለ፣ በጣም ብዙ ብሄር አለ፣ በጣም ብዙ ሃይማኖት አለ እና ከነዚህ ሁሉ ጋር ለመግባባት የግዴታ ነገሮችን አክሴፕት የምታደርጉ መሆን መቻል አለባችሁ እና የመጀመሪያው ነገር የግቢ ህይወት በቀላሉ ለመልመድ ይህ አክሴፕታንስ ሪስፔክት የሚባለው ነገር ማዳበር መቻል አለባችሁ። አንደኛው ይሄ ነው። ሁለተኛው ደግሞ ግቢ ላይ የሚገጥማችሁ እያንዳንዱ ነገራቶችን እንደ ኤክስፒሪያንስ ወሰዷቸው፣ እንደ ችግር ሳይሆን እንደ ኤክስፒሪያንስ። እርግጥ ነው ግቢ ላይ በጣም ብዙ ችግር አለ። ነገር ግን እነዛን ችግሮች እናንተ እንደ ኤክስፒሪያንስ የምትወስዷቸው ከሆነ የግቢ ህይወት ያን ያህል አያሳስባችሁም የሚል እምነት አለኝ። ሌሎች ነገራቶች በአብዛኛው ግቢ ላይ እየተኖረ የሚለመዱ ነገራቶች ናቸው። ለምን የግቢ ተማሪ በአጠቃላይ ተመሳሳይ የሆነ ፕሮብሌም አይገጥሙም፣ ተመሳሳይ የሆነ ቻሌንጅ አይገጥሙም። ኮመን የሚገጥም ቻሌንጅ አለ፣ ነገር ግን ሁሉም ኮመን የሆነ ቻሌንጅ የለበትም እና አብዛኛው ህይወት የግቢ ህይወት እዛው በምትኖሩበት ጊዜ እየለመዳችሁት እያጣጣማችሁት የምትሄዱት አይነት ህይወት ነውና በጣም ብዙ ነገራቶችን ታሳልፉ ትችላላችሁ። እነዛ የምታሳልፏቸው ነገራቶች በጊዜው ችግር ይሆኑባችኋል፣ በጊዜው ቻሌንጅ ይሆኑባችኋል። ከዛ ደግሞ እዚህ ከግቢ ወጣችሁ ብሬክ ላይም ሰመር ላይም ስታስቧቸው በጣም ፈኒውን ሞመንቶች ነው የሚሆኑት። በጊዜው ቻሌንጅ የነበሩ ነገራቶች ስትወጡ ደግሞ በጣም ጥሩ ማስታወሻ ነው የሚሆናችሁና የግቢ ህይወት የሚለመድ ነው ለማለት ነው። እንግዲህ ለዛሬ እዚህ ጋር እናቆማለን። በሚቀጥሉት ደግሞ ሌሎች ቪዲዮዎችን እንሰራላችኋለን። ግቢ ላይ እንዴት ግሬድ መስራት ይቻላል፣ አሪፍ ውጤት እንዴት ማምጣት ይቻላል፣ ምን ዲፓርትመንት መምረጥ አለብኝ፣ ከጊዜው አኳያ ምን ዲፓርትመንት መምረጥ አለብኝ የሚሉ ሌሎችንም ሀሳቦችን እንግዲህ ኮሜንት ላይ እናንተን ጻፉልን። የእናንተን ሀሳብ ጨማምረን ሌሎች ኤክስፒሪያንሶችንም ሼር ለማድረግ ሌላ ተጨማሪ ቪዲዮ የምንሰራላችሁናል። ለዛሬው በዚህ እናቆማለን። ስለተከታተላችሁ እናመሰግናለን። መልካም ጊዜ እንዲሆንላችሁ ተመኘን። ቻው።